ጤና ይስጥልን ክብራና ክብራት የኤቢኤን ቻናል ቤተሰቦች ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስተ ዜናዎች። ፕሬዝዳንት ትራምፕ በአሜሪካና በኢራን መካከል ድርድር ለመጀመር መስማማታቸውን ገለጹ። የተባበሩት አረብ ኤሚሬትስ ከአሜሪካ ጋር በማበራ ዋጋ ትከፍላለች አለች ኢራን። እነዚህና ሌሎች ተጨማሪ መረጃዎችን ስለ አሜሪካና ስለ ኢራን ጦርነት አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታው ቃል ማንደፍሮት ነኝ። ኢቢኤን የዜና ቻናልን ሰብስክራይብ ማድረግዎን አይርሱ። ትኩስ መረጃዎች ቶሎ እንዲደርሱት የደወል ምልክቱን ይጫኑን። ፕሬዝዳንት ትራምፕ በአሜሪካና በኢራን መካከል ድርድር ለመጀመር መስማማታቸውን ገለጹ። ከማክሰኞ ሌሊት ጀምሮ አሜሪካ በኢራን ላይ ጥቃት እየፈጸመች ነው። በኢራንና በአሜሪካን መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጽሙ ከሆነ አጸፋው እንደምትመልስ እና እስራኤልም ከኢራን የአጸፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠነቀቁ። ዋና ጸሐፊው መሐመድ ባቃር ዞልቃድር በአገሪቱ ቴሌቪዥን ባስተላለፉት መግለጫቸው ቀደም ሲል እንዳስታወቅነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆኑ ከነዚህ ክፋቶች ጀርባ ያለው ወንጀለኛው ጽዮናዊ መንግስትም ተዋጊዎቻችን ከሚፈጸሙ ጥቃት የሚያመልጡ አይሆኑም ሲል ተናግረዋል። ተኩስ አቁም አድርጎ የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በሶስት መርከቦች ላይ የተፈጸሙ ጥቃቶች ኢራንን ተጠያቂ ሲያደርጉ ኢራን ግን አስተባብላለች። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ማክሰኞ ሌሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋሪስ ባህረ ሰላጤ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። በኢራንና በአሜሪካ መካከል የሚደረገው ድርድር እንዲቀጥል መስማማታቸውን፣ ነገር ግን ቀደም ሲል የነበረው የተኩስ አቁም ማብቃቱን ለኢራን እንዳረጋገጡላቸው ፕሬዝዳንት ትራምፕ ተናግረዋል። የኢራን ኢስላማዊ ሪፐብሊክ ድርድሩን እንዲቀጥል ጠይቀውናል፣ እኛም ይህንን ለማድረግ ተስማምተናል በማለት ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ነገር ግን አሜሪካ ተደርሶ የነበረውን የተኩስ አቁም ማብቃቱን በማያሻማ ሁኔታ አስታውቃለች ብለዋል። ለወራት የዘለቀው ጦርነት ለማስቆም ሁለቱ ሀገራት ከሳምንታት በፊት የመግባቢያ ስምምነት ደርሰው ግጭቱ ጋብ ብሎ የነበረ ቢሆንም ካለፈው ማክሰኞ ጀምሮ አሜሪካ በከፈተችው ጥቃት ጦርነቱ ዳግም ተቀስቷል። አሜሪካ እና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያስታወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከአገሪቱ ባለስልጣናት ጋር እንዲነጋገሩ ወደ ቴህራን ከላከች በኋላ ነው። አንድ የአሜሪካ ባለስልጣን ለሲኤንኤን እንደተናገሩት የትራምፕ አስተዳደር ስትራቴጂ በኢራን ላይ ጥቃት በመሰንዘር ግጭቱ እንዳይባባስ ጋፕ በማድረግ ለዲፕሎማሲያዊ ጥረት በር መክፈት ነው ብለዋል። የተባበሩት አረብ ኤሚሬት ከአሜሪካ ጋር በማበረ ዋጋ ትከፍላለች አለች ኢራን። ጦርነቱ በተፋፋመበት ጊዜ ኢራን ኤሚሬትስን በሚሳኤሎችና በድሮኖች በተደጋጋሚ አጥቅታለች። የተባበሩት አረብ ኤሚሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካን ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የአሜሪካ የምክር ቤት አባል ተናገሩ። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ካዋሳሪ የተባበሩት አረብ ኤሚሬትስ አሜሪካ በአገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመች ላለችው ጥቃት ኤሚሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ የባህረ ሰላጤዋን አገር አስጠንቅቀዋል። እስማኤል በተጨማሪም በኢራን ላይ የተፈጸመ ካለው ጥቃት ጋር በተያያዘ እየወሰደቻቸው ባላቸው እርምጃዎች የተባበሩት አረብ ኤሚሬትስ ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዡ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውም ድጋፍ የሚሰጥ ከኢራን የአጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤቱ አባል አጽንኦት ሰጥተው ጠቅሰዋል። ስለዚህ ኤሚሬትስ በቀጠናው ያሉትን ለአሜሪካ ጦር ሰፈሮች በምትሰጠው ድጋፍ ምክንያት የባህርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማት የኢራን ጦር ሰራዊት እርምጃ በሚወስዱበት ይሆናሉ በማለት አስጠንቅቀዋል።
ከዚህ ጋር ተያይዞ ትራምፕ ፔንሲልቬኒያ ውስጥ ለተደረገባቸው የግድያ ሙከራ ኢራን ላይ ጣታቸውን ይጠቁማሉ። ኢራን ከወራት በፊት በተከፈተው ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናን የገደሉባትን ፕሬዝዳንት ዶናልድ ትራምፕ ለመበቀል አዲስ እቅድ ማውጣቷ ተዘገበ። ኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል ጋዜጣ ዘግቧል። የአሜሪካን መሪ እኔን ሊገሉ ይፈልጋሉ እና ስሜ በዝርዝራቸው ውስጥ ይገኛል በማለት ፕሬዝዳንት ትራምፕ መረጃው እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መናገራቸው እንደሚያመለክት ጋዜጣው ዘግቧል። እስራኤል የኢራን እቅድ በተመለከተ ለፕሬዝዳንት ትራምፕ የሰጠችው መረጃ ከ2 ዓመታት በፊት ፔንሲልቬኒያ ውስጥ የተደረገባቸው የግድያ ሙከራ የሚያካትት ሲሆን ፕሬዝዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው የተጠቀሙበት መሆኑ አመልክቷል። የትራምፕ ተቺዎች መረጃው ትራምፕ ከህዝብ ድጋፍ ለማግኘት የሚጠቀሙበት ነው ቢሉም የኢራን ብሔራዊ ዘብ በቀድሞ የትራምፕ የብሔራዊ ደህንነት አማካሪ በነበሩት ጆን ቦልተን ላይ አድርጎታል የተባለው የግድያ ሙከራ በትራምፕ ላይም ሊፈጸም ይችላል የሚል ስጋት ፈጥሯል። ከአውሮፓውያኑ 1950 ወዲህ የአሜሪካ ፕሬዝዳንቶች በነበሩት ጆን ኤፍ ኬኔዲ ላይ ከተፈጸመው ግድያ አንስቶ በትሩማን፣ በፎርድ እና በሬጋን ላይ ያልተሳኩ የግድያ ሙከራዎች ተፈጽመዋል። አንዳንዶቹ የግድያ ሙከራዎች የፖለቲካ ድጋፍ ለማግኘት ጥቅም ላይ ይውላሉ ቢሉም ፕሬዝዳንት ትሩማን እና ፎርድ ከተሞክሩባቸው ግድያ በኋላ በህዝብ ዘንድ የነበራቸው ተቀባይነት ሲያሽቆለቁል፣ ሮናልድ ሬገን ግን ከተሞከረባቸው ግድያ በኋላ ተቀባይነታቸው ጨምረዋል። ይህ በዚህ እንዳለ ኢራንና አሜሪካ ወደ ድርድር እንዲመለሱ ለማድረግ ጥረት መጀመሩ ተዘገበ። ኳታር፣ ፓኪስታንና ሌሎች ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተዘገበ። የአሜሪካው ኤክስ ኒውስ እንደዘገበው አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁሞ ኒኩሌርን በተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው። ኤክስ ኒውስ በአሜሪካና በአሸማጋዮቹ አገራት የሚገኙ 2 ምንጮችን ጠቅሶ እንደዘገበው ውይይቶቹ እንዲቀጥሉ ጥረቶች ተጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ ከኢራን ጋር የተፈራረሙት የመግባቢያ ሰነድ እንዲሁም የተኩስ አቁም አብቅቷል ብለዋል። ፕሬዝዳንቱ በኢራን ላይ ጥቃት እንዲፈጽሙ ትዕዛዝ ማስተላለፋቸውን ተከትሎ ሁለቱ ሀገራት ወደ ግጭት ተመልሰዋል። ትራምፕ ትኩረታቸው የሆርሙዝ ወሽመጥን ማስከፈት መሆኑን ተነግረዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ ገልጸዋል። ኤክስ ኒውስ እንደዘገበው ትራምፕ አሁንም ቢሆን የለየለት ጦርነት ውስጥ ተመልሶ መግባት አይፈልጉም። የአሜሪካ ጦር ለ2 ተከታታይ ሳምንታት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በኩዌት፣ በባህሬን፣ በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሙ ገልጿል። ቻይና በድጋሚ ጥቅም ላይ የሚውል ሮኬት አስወነጨፈች። ቻይና በአሜሪካ ታሪክ ለመጀመሪያ ጊዜ በድጋሚ ጥቅም ላይ መዋል የሚችል ሮኬት ማስወንጨፏን ገለጸች። በሀገሪቷ የህዋ ሳይንስ ዘርፍ ትልቅ ስኬት እንደሆነ ተመልክቷል። ትላንት አርብ ሎንግ ማርች 10B የተባለ ሮኬት ከደቡባዊ ቻይና ሃይናን ተወንጭፎ ወደ ምድር መመለሱ ተገልጿል። አሜሪካ በድጋሚ ጥቅም ላይ የሚውሉ ሮኬቶችን በማምረት በህዋ ሳይንስ ያላት ስፍራ ቻይና መገዳደር የሚችልበት መንገድ ነው ተብሏል። የኤሎን መስክ ስፔስ ኤክስ፣ የጄፍ ቤዞስ ብሉ ኦሪጅን እንደገና ጥቅም ላይ የሚውሉ ሮኬቶችን ያመርታሉ። ሮኬቶች አንዴ ጥቅም ላይ ከዋሉ በኋላ መልሶ አገልግሎት እንደማይሰጡ ይታመናል። ከምድር ሮኬቶቹ ሲወነጭፉ ጉዳት ስለሚደርስባቸውና በድጋሚ ጥቅም ላይ ስለማይውሉ የጠፈር መንኮራኩር መላክ ከፍተኛ ዋጋ ይጠይቃል። ሮኬቶችን ለማስወንጨፍ የሚያስችለው ክፍል ዳግም ጥቅም ላይ እንዲውል ማስቻል በከፍተኛ መጠን ወጪን ይቀንሳል ተብሏል። ለሰዓቱ የያዝናቸው ዜናዎች ይህን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ። ሀሳብ አስተያየታችሁን እንዲሁም ጥቆማችሁን ኮመንት ማስቀመጫ ላይ ያስቀምጡልን። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። አብሬያቸው የቆየው እኔ ጌታ አውጣል ማንደፍሮት ነበርኩኝ። ኢቢኤን የዜና ቻናል ሰብስክራይብ ማድረጉን አይርሱ። ቀጣይነት ላለው መረጃ የደወል ምልክቱን ይጫኑ።